ሰላም ጤና ይስጥልን ተመልካቾቻችን ፋና ስፖርት በፋና ፕላስ ዘወትር ሰኞ ረቡዕና አርብ የሚቀርብላችሁ ፕሮግራም ነው። ዛሬ የተለየ እንግዳ ይዘን መጥተናል። በአንጎላ ያሉ ሉዋንዳ የተደረገውን የወጣቶች ኦሎምፒክ አስመልክቶ የኢትዮጵያ ኦሎምፒክ ኮሚቴ የምክትል ጽህፈት ቤት ዋና ኃላፊ የሆኑትን አቶ ገዛኸኝ ወልዴን ይዘን ቀርበናል። የተለያዩ ሀሳቦችን እናነሳለን። በመድረኩ ኢትዮጵያ ስኬታማ ጊዜን አሳልፋለች። በአጠቃላይ 33 ሜዳሊያዎችን ያገኘችው የተካፈለችው ደግሞ በሰባት የስፖርት አይነቶች ነበረ። በዚህ ውድድር ላይ ምን አይነት ተሞክሮ ተገኘ? በቀጣይ ለሚደረጉ ሀገር ውስጥም ሆነ እንደዚሁም በዓለም አቀፍ ደረጃ ኢትዮጵያ ማሳካት ለምትፈልጋቸው ስፖርታዊ ውጤቶች ምን መነሻ ይሆናል የሚሉትን ጨምሮ የተለያዩ ሀሳቦችን እያነሳን ቆይታ እናደርጋለን። ቆይታችን አቶ ገዛኸኝ ወልዴ፣ በመጀመሪያም እንኳን ደህና መጡ ወደ ስቱዲዮችን። እንኳን ደህና ቆያችሁኝ። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። አብሮኝ ባልደረቤ ለቢ በለጠ ቆይታ ያደርጋል። የተለያዩ ሀሳቦችን እናነሳለን። ቀደም ብለን እናነሳው እንግዲህ አንተም በዛው በተለይም ከውድድር አንጻር በርከት ያሉ እዚህ አዲስ አበባ ላይ የነበሩትን ውድድሮችን የማየት እድል ነበረ። የወጣቶች ኦሎምፒክን ከአንጎላ ሉዋንዳ ቆይታችን ምን ይመስል ነበረ? ምንስ አገኘን? እንግዲህ የአንጎላ ቆይታችን እጅግ በጣም ጥሩ የነበረ በወጣቶች ላይ ከተሰራ ሀገራችን በስፖርት በዓለም አቀፍ ስፖርት አደባባይ የተሻለ ውጤት ማምጣት እንደምትችል ያሳየንበት ሁኔታ ነበር የነበረው። እንግዲህ በዲቴል ስንገባ የተሳተፍነው በሰባት የስፖርት አይነት ነው። ከሰባቱ የስፖርት አይነት ደግሞ ሜዳሊያ ውስጥ የገባ ነው በአራቱ ነው። በአንጎላ ግን ዝግጅት የተደረገው በ27 የስፖርቶች ነው። እንደውም መጀመሪያ በ33 ነበር፣ በኋላ ላይ ቀንሶ ነው ወደ 27 የስፖርት አይነቶች የተካተተው። በጣም ትላልቅ የአፍሪካ ሀገሮች በዴሌጌሽን ቁጥር ማለት ነው በአትሌት እስከ 160 170 ድረስ እስከ 200 ድረስ ያሳተፉ ሀገራቶች አሉ። ከነዚህ ጋራ እኛ ባሳተፍናቸው በጥቂት ስፖርቶች ተወዳድረን ግን የተሻለ ውጤት በኢትዮጵያ ታሪክ 33 ሜዳሊያዎች የተገኙበትን ውድድር አላስታውስም። ስለዚህ ትልቅ እና የመጀመሪያው ውድድር ነው ብሎ መውሰድ ይቻላል። በተለይም በሳይክል ውድድር ደግሞ የተወዳደሩትን ሀገራቶች ሁሉ በልጠን በአንደኛ ደረጃ የሳይክል ውድድር ማጠናቀቃችን ምን ያህል ፖቴንሻል ሀገራችን ውስጥ እንዳለ ማሳያ ነው። እነዚህ ልጆች ደግሞ የተገኙት የመጀመሪያቸው ነው። በነገራችን ላይ ከሀገር ወጥተው ሲወዳደሩም የመጀመሪያቸው ነው። ውድድርም የኮምፒቲሽን ውድድርም ለመጀመሪያ ጊዜ ያገኙት በኢትዮጵያ ኦሎምፒክ ኮሚቴ ባዘጋጀው የሁለተኛው የኢትዮጵያ ኦሎምፒክ ወጣቶች ጨዋታ ላይ የተገኙ አትሌቶች ናቸው። 8 አትሌቶች ናቸው። እነዚህ 8 አትሌቶች ያመጡት 2 ወርቅ፣ 2 ብርና 1 ነሐስ አስመዝግበዋል። እጅግ በጣም የሚገርም ውጤት ነው ብሎ መውሰድ ይቻላል። እንዳልኩህ ከሀገር ሲወጡም የመጀመሪያቸው የኦሎምፒክ ኮሚቴ ነው ፓስፖርትም ያወጣላቸው። ፓስፖርትም የነበራቸው ልጆች አይደሉም። ስለዚህ ሀገራችንንም ለመጀመሪያ ጊዜ ነው የወከሉት። እድሜያቸውም ከ16 ዓመት 15 ዓመት ናቸው። ስለዚህ በበርካታ ጊዜ ኢትዮጵያን ሊያገለግሉ የሚችሉ ሀገራችንን ከፍ ሊያደርጉ የሚችሉ ስፖርተኞች ናቸው። ስለዚህ ትልቅ ውጤት ነው ብሎ መውሰድ ይቻላል። ወጣት ላይ ምን ያህል መስራት ዋጋ እንደሚከፍል ማሳያ ነው። ሌላውና ሁለተኛው ከአትሌቲክስ አንጻርም ከተመለከትነው በነገራችን ላይ ፕላትፎርሙ ሲከፈት አትሌቲክስ ፌዴሬሽን የሰጠን 4 ነው 5 አትሌቶች ናቸው ወጣት አትሌቶች ተብሎ የተሰጡ። እንግዲህ እነዚህን ይዘን ነበር ልንሄድ የነበረው ማለት ነው። ስለዚህ የኢትዮጵያ ኦሎምፒክ ኮሚቴ ባዘጋጀው የሁለተኛው የኢትዮጵያ ወጣቶች ኦሎምፒክ ጨዋታዎች ላይ ግን ወደ 33 አትሌቶች ተመልምለው ምንም ገና ሀገራቸውንም ያልወከሉ አንዳንዶቹ አዲስ አበባም ሲመጡ የመጀመሪያቸው ነው በነገራችን ላይ እና እነዚህ ልጆች ተመልምለው እንደገና አዳዲስ ፓስፖርት እንዲወጣላቸው፣ ምክንያቱም ፓስፖርት የነበራቸው አይደሉም፣ ሀገርን ለመጀመሪያ ጊዜ ነው የሚወክሉት። በአካባቢያቸው መታወቂያ ወይ ልደት ካርድ ኖሯቸው ነበር ሲንቀሳቀሱ የነበሩት። እነዚህ ልጆች እንደገና የኢትዮጵያ ኦሎምፒክ ኮሚቴ ኃላፊነት ወስዶ ፓስፖርት እንዲወጣላቸው አድርጎ እነዚህን ልጆች ይዞ ሄዶ በውድድር ቦታ በዚህን ያህል ውጤት 4 ወርቅ 3 የብር ነሐስና 3 የብር ሜዳሊያ እንዲሁም 5 ነሐስ አስመዝግቦ መምጣታቸው በአጠቃላይ ወደ 11 12 ሜዳሊያ አስመዝግቦ መምጣታቸው ምን ያህል በወጣቶች ላይ ከተሰራ ድንቅ ነገር ማድረግ እንደሚቻል ያየንበት ነው። በክብደት ማንሳትም በተመሳሳይ ለመጀመሪያ ጊዜ ነው ኢትዮጵያ። እሱ እንደው ታብራራለኝ፣ ምክንያቱም እኛ ውጤታማ አልነበርንም ከዚህ ቀደም በዚህ አይነት እንግዲህ ክብደት ማንሳት ለታሪክ በመጀመሪያም ጊዜ ነው። እንግዲህ ክብደት ማንሳት ሁለቱ ልጆች የተገኙትም ቅድም እንዳልኩ ከሁለተኛው የኢትዮጵያ ኦሎምፒክ ወጣቶች ጨዋታ ቤኒሻንጉል ይዟቸው ከመጡ ተወዳዳሪዎች ነው። እነዚህ ልጆች ፖቴንሻል እንዳላቸው ተመለከትን። ስለዚህ
ተመለመሉ። ቅድም እንዳልኩ ፓስፖርት እንዲወጣላቸው እንደገና ከቤኒሻንጉል ጠርተናቸው በአሰልጣኛቸው አማካኝነት አዲስ ፓስፖርት እንዲወጣላቸው ተደርጎ አገራቸውን እንዲወክሉ ለመጀመሪያ ጊዜ አገራቸውን እንዲወክሉ ሁለት መንትያ ልጆች ናቸው። የፈንጂ ቤኪና የቶሬ ቤኪ ይባላሉ። የፈንጂ 3 የብር ሜዳሊያ የቶሬ ደግሞ 3 የነሐስ ሜዳሊያ በማስገኘት ለመጀመሪያ ጊዜ በክብደት ማንሳት የሀገራቸውን ሰንደቅ በዓለም አቀፍ አደባባይ ከፍ ያደረጉ ልጆች ናቸው እና ይሄን የሚያሳይህ ወጣቶች ላይ በተለይ ከክልሎች ከከተማ አስተዳደሮች ታች ድረስ ተወርዶ ከተሰራ ፖቴንሻል እንዳለን አቅሙ እንዳለን እና ወጣት ላይ መስራት እያልን የምናወራው እንትን መሆን የለበትም። ካፍ በዘለለ በተግባር መታየት መቻል አለበት። በተግባር ደግሞ የታየው በዚህ የኢትዮጵያ ኦሎምፒክ ጨዋታዎች ነውና ብዙ ጊዜ ተደጋግመን የምናነሳው ይሄን ጉዳይ አራተኛው የአፍሪካ ኦሎምፒክ ወጣቶች ጨዋታ ትልቅ ውጤት ነው ብለን የመዘነው ከሜዳሊያ ብዛቱ ብቻ ሳይሆን ልጆቹ የመጡበትም ሂደቱ ራሱ ምን ያህል ቅብብሎሽ እንዳለ እነዚህ ልጆች ምናልባት አዲስ አበባን የሚያውቁበት አጋጣሚ አልነበረም። እንግዲህ በቀጥታ ነው በዚህ በሁለተኛው የወጣቶች ኦሎምፒክ ተሳትፎ አግኝተው እዚህ መጥተው እንግዲህ ጥሩ ሪከርድም አስመዝግበዋል አይደል? አንዷ በሲነርም ደረጃ ክብደት ማንሳቱን አዲስ ክብረ ወሰን ያስመዘገበችው እዛም ሄዳ የብር ሜዳሊያ ተሸላሚ የሆነችው እሷ ናት። ሁለተኛው የወጣቶች ኦሎምፒክ ውድድር ባለፉት ዓመታት አልተደረገም ነበር። ከ3 ዓመታት በኋላ ነው እንግዲህ ይህ ውድድር የተደረገውና ምናልባት የባህልና ስፖርት ሚኒስቴር ከክልልና ከኢትዮጵያ ኦሎምፒክ ኮሚቴ ጋር በጋራ በመሆን ይህንን ውድድር አዘጋጅቷል። ሁለተኛው የወጣቶች ኦሎምፒክ ሀገራዊ ውድድርን አድርጎ ነው እነዚህ እንግዲህ ተወዳዳሪዎች የተገኙትና ምናልባት አሁን በአራተኛው አፍሪካ ወጣቶች ኦሎምፒክ የተመዘገበው ውጤት የሁለተኛው ወጣቶች ኦሎምፒክ ውድድር ስኬታማ ነው ማለት ያስችለን ይሆን? እንግዲህ ውጤቱ ይመሰክራል። አሁን ቅድም እንዳልኩት 33 ሜዳሊያ በአጠቃላይ ድምር ትልቅ ውጤት ነው። ያውም በ4 ስፖርቶች ብቻ ነው እንግዲህ ሜዳሊያ ውስጥ የገባ ነው። የተሳተፍነው ደግሞ በ7 ስፖርቶች ብቻ ሆኖ ማለት ነው። ከ25 26 27 ጭምር ከተወዳደሩ አገራቶች ጋር ተወዳድረን የተሻለኛ ውጤት ያስመዘገብ ነው። ለምሳሌ በሁሉም ውድድሮች እኛ ከጎረቤታችን ኬንያ በላይ ሆነን የጨረስ ነው። በአትሌቲክስም፣ በቴኳንዶም፣ በብስክሌትም፣ በክብደት ማንሳትም። ነገር ግን ከነዚህ ሀገራቶች በላይ ሆነ ከጎረቤታችን ሀገር በላይ ሆነን ስንጨርስ ኬንያ በ17 የስፖርት አይነቶች ነው የተሳተፈችው። እኛ ግን የተሳተፍነው በ7 የስፖርት አይነት። ስለዚህ በሌሎች የስፖርት አይነቶችም ተሳትፎ ብናደርግ ወጣቶቻችንን ማፍራት ብንችል በአህጉራዊ ውድድርም ሆነ በዓለም አቀፍ ውድድሮች ሜዳሊያ የማስመዝገብ ሀገራችንን ከፍ የማድረግ እድሉ ሰፊ ነው ማለት ነው የሚቻለው። ሁለተኛው የኢትዮጵያ ኦሎምፒክ ወጣቶች ጨዋታ ደግሞ ይህንን እድል ፈጥሯል። ቅድም እንዳልኩ እኮ ነው። ለምሳሌ ይሄ ውድድር ባይኖር ኖሮ አትሌት ይዘን የምንሄደው 4 ወይ 5 አትሌት ነው። ከነዚህ ውስጥ ወይ 1 ወይ 2 ሜዳሊያ ውስጥ ሊገቡ ይችላሉ። ከዛ ውጭ ያሉት ደግሞ ላይገቡ ይችላሉ። ሁሉም እንኳን ገቡ ቢባል ይሄ አሁን የመጣውን ሜዳሊያ ቁጥር ልደርስ አትችልም። በተመሳሳይ ክብደት ማንሳት አልመዘገብንም፣ መጀመሪያም የለንም ብለን ነበር ያስተላለፍነው። በኋላ እነዚህን ውድድሩ ካገኘናቸው በኋላ ግን ፕላትፎርሙን ካዘጋጀው አካል ጋር ከአንጎላ ሎካል ኦርጋናይዚንግ ኮሚቲ ጋር በመነጋገር እነዚህ ልጆች እንደገና በአዲስ እንዲመዘገቡ ያደረግናቸው የክብደት ማንሳት። ስለዚህ በዚህ ደረጃ እነዚህን ልጆች አግኝተን በዓለም አቀፍ ደረጃ ሀገራቸውን የሚወክሉበት እድል አይፈጠርላቸውም ነበር ማለት ነው። ስለዚህ የሁለተኛው የኢትዮጵያ ኦሎምፒክ ወጣቶች ጨዋታ ይሄንን ፈጥሯል። በሳይክል አንደኛ ስንወጣ እነዚህ ልጆች ለመጀመሪያ ጊዜ ነው የመጡት። እንግዲህ ለመጀመሪያ ጊዜ ከተለያዩ ቦታዎች ሲመጡ ከክልሎች ሲመጡ እና ሀገራችንን እንወክላለን ብለው አይደለም አስበው የመጡት ለውድድር ነው የመጡት። ነገር ግን ፐርፎርማንሳቸው ታየ። እነዚህን ልጆች ይዘን መሄድ አለብን ብለን ወሰንን። ይዘናቸው ሄድን። በአፍሪካ ደረጃ ታላቅ ውጤት አስመዝግበው በአንደኛ ደረጃ ጨርሰው መጡ። ስለዚህ ይሄ የሚያሳይህ የሁለተኛው የኢትዮጵያ ኦሎምፒክ ወጣቶች ጨዋታ በቁርጠኝነት መሰራቱ፣ በተለይ ለዚህ ከፍተኛውን ክሬዲት መውሰድ ያለባቸው የኦሎምፒክ ኮሚቴ ፕሬዝዳንት የተከበሩ ዶክተር አሸብር ወልደ ጊዮርጊስ ናቸው። አንዳንዶቻችን ጊዜው አጭር ነው፣ አይሳካም፣ ፌል እናረጋለን ብለን ፍራቻ ነበረን። ነገር ግን የመጨረሻ እስከ መጨረሻ ድረስ አቋም ይዘው መምራት እንችላለን፣ ማሳተፍ እንችላለን፣ ክልሎቻችን ይሳተፋሉ ብሎ ከክልሎች ጋር ተማምነን ባህልና ስፖርት ሚኒስቴር ማግዞን ይህን ውድድር አድርገን ሀገራችንን
ማስጠራት የሚችሉ አትሌቶችን ማፍራት ይችላል። እንደው ከተሳትፎ ቁጥር አንፃር ለአብነትም ኬንያ በ17 የስፖርት አይነቶች ናቸው የተወዳደረችውና እንደው እኛ በ7 የስፖርት አይነት ተወዳድረን ይህን የመሰለ ውጤት አመጣን። ኦሎምፒክ ኮሚቴ በቀጣይ ምናልባት የተሳትፎ ቁጥራችንን ከፍ ለማድረግ ምን ይጠበቃል? ከኦሎምፒክ ኮሚቴ ከክልል ፌዴሬሽኖችስ ምን ይጠበቃል? ምናልባት አሁን ዝም ብሎ ማየት ነው እንደተለመደው በ8 እና በ7 የስፖርት አይነቶች ሄዶ መወዳደር ነው ወይስ ከነሱ የሚጠበቀው ነገር ምንድን ነው? እንግዲህ አምስተኛውን ኢትዮጵያ ነች የምታዘጋጀው። አምስተኛውን ኢትዮጵያ ስታዘጋጅ እንግዲህ አዘጋጅ ሀገር ሆነ በ7 እና በ2 በ3 በ4 በ5 በ6 በ7 ስፖርቶች ብቻ አሳተፋለሁ ልትል አትችልም። አዘጋጅና በሁሉም የስፖርት አይነቶች መወዳደር። አሁን ለምሳሌ አንጎላ ትልቁን ዴሊጌሽን ቁጥር የያዘው የአንጎላ ነው። ምክንያቱም አዘጋጅ ስለሆነ በሁሉም በ27ቱም ስፖርቶች ተሳትፋለች አንጎላ። ስለዚህ እኛ ሀገርም በሚዘጋጁ ምናልባት ከ27ም ሊበልጡ ይችላሉ እኮ እኛ እግር ኳስንም ልናዘጋጅ እኮ እንችላለን። ሌሎች ውድድሮችንም በተለይ የኳስ ውድድሮችን እነዚህ ሃንድቦል፣ ቮሊቦል፣ ቅርጫት ኳስ እነዚህን ሁሉ በስፋት ልንሳተፍባቸው የምንችሉ ውድድሮች ሊሆኑ ይችላሉ። ከዚህ አንጻር ዴሊጌሽናችንም ከፍ ማለት መቻል አለበት። ራሳችን አዘጋጅ ሆነን የበይ ተመልካች ልንሆን አይገባም። ተፎካካሪ ሆነን ኤክስፒሪየንስ የምናገኝበት ሜዳሊያም የምናስመዘግብበት መሆን መቻል አለበት። ከዚህ አንጻር ዝግጅቱ እያንዳንዱ ፌዴሬሽን ዝግጅት መጀመር ያለበት ካሁኑ ነው። ውድድሩ በሚጀመርበት ሰዓት ከቦታ ሰብስበህ የምታመጣው አይደለም፣ ወይም ከገበያ ገዝተህ የምታመጣው አይደለም። ካልሰራ አልሰራህም። ስለዚህ ካሁኑ ጀምሮ እየሰራ መሄድ መቻል አለበት። እያንዳንዱ ፌዴሬሽን እየሰራ መሄድ መቻል አለበት። ለታርጌት ማድረግ ያለበት ሀገራችንን በ5ኛው የአፍሪካ ወጣቶች ኦሎምፒክ ጨዋታ ላይ በሀገራችን በሚዘጋጀው ከፍ ማድረግ አለብን። ህዝባችንን የሚያስደስት ውጤት ማምጣት አለብን። መንግስትን የሚያስደስት ውጤት ማምጣት አለብን ብለው ካሁኑ አቅደው መስራት ይኖርባቸዋል እንጂ በአንድና በሁለት በሶስት የምንሳተፍበት ሁኔታ መኖር የለበትም። ከዛ ባሻገር አዘጋጅ የሆነ ይህንን ኦፖርቹኒቲ ማግኘት ከቻልክ ደግሞ ቀጣይ በሌሎች ውድድሮች ላይ አገርህን ወክለህ የምትሄድበት እድል ሰፊ ይሆናል ማለት ነው። ምክንያቱም አንዳንድ ጊዜ በተለያዩ ዓለም አቀፍ ውድድሮች ላይ የማንሳተፈው የኳሊፊኬሽን ጉዳይ ነው። ለምሳሌ በቅርጫት ኳስ የት ተሳትፈሃል? ያ ነው የሚታየው። ራንክ አለው፣ በዓለም አቀፍ ደረጃ ራንክ አለው፣ በአህጉር አቀፍ ደረጃ ራንክ አለው። ስለዚህ 54ቱም ሀገር ሄዶ ቅርጫት ኳስ ላይ ወዳደር ይችላል። በራንክ ነው፣ በየዞን መርጠህ ነው የምታወዳድረው። በተመሳሳይ እግር ኳስ በራንክ ነው መርጠህ የምታወዳድረው። በራንክ ስታወዳድር ደግሞ የት ተወዳድሯል፣ የት ቦታ ላይ ውጤት አምጥቷል ተብሎ ታሳቢ ተደርጎ ነው። ይሄ ደግሞ 5ኛው ላይ ስትወዳደር ለዓለም አቀፉም ለአህጉር አቀፉም ኢትዮጵያ በዚህ ስፖርቶች ተሳትፋ ይሄን ውጤት አምጥታለች፣ ራንኳ ይሄ ነው። ስለዚህ ይሄ ሃንድቦል፣ ቮሊቦል፣ እግር ኳስ በዚህ መወዳደር ይችላል፣ ቅርጫት ኳስም በዚህ መወዳደር ይችላል የሚል እድል መፍጠር ስለሚኖር ሁሉም ፌዴሬሽን በቁርጠኝነት መዘጋጀት አለበት ብዬ አምናለሁ። ምናልባት አሁን ቅድም ስናነሳም የነበረው ሁለተኛው የኢትዮጵያ ኦሎምፒክ ወጣቶች ኦሎምፒክ በርከት ያሉ ተሰጥኦችን እንድናገኝ መንገድ ከፍቷልና ቀጣይ መቀለ ላይ ነው የሚደረገው፣ በቅርቡ ይደረጋል። ከሐዋሳው የአዲስ አበባው የተሻለ ነው፣ እድገት አሳይቷል። መቀለ በሚደረገው ውድድር ምን ይጠበቃል? ምንስ እድገቶች ሊኖሩ ይችላሉ? ተሰጥኦ መልምሎ ከማውጣት አንጻር ከማበልጸግ አንጻር ምን መሰራት አለበት? እንግዲህ የቅድም እንዳልኩት አንተም እንዳነሳው የሐዋሳ ላይ ከእድሜ ጋር ከምን ጋር ተያይዞ ክፍተቶች ነበሩ። ሁለተኛው ላይ እጅግ በጣም የተሻለ ነው። በነገራችን ላይ ይዘናቸው የሄድ ነው እንግዲህ ለዊም አብሮን ነበረ በውድድሩ ቦታ ላይ እኛ ይዘናቸው የሄድ ነው በእድሜ ከሌሎቹ አንጻር ስትመለከት እንደውም የኛዎች በጣም አነስተኞች ናቸው። እንደውም እኛ በጣም አርመን አስተካክለን ነው የሄድ ነው የሚል እምነት ነው ያለን። በትክክለኛ መንገድ ነው የሄድ ነው። እስከዛሬ ድረስ በዛ አይደለም የምንሄደው። በነገራችን ላይ ብዙ ማጭበርበሮች አሉ። በብዙ መንገድ ጺም እየላጨን ነው የምንሄደው። እነዚህ በጣም አዳዲስ ልጆች ናቸው፣ ገና ከብቅ ያሉ ልጆች ናቸው። እነሱን ነው ይዘን የሄድ ነው። አንዳንዱ ሀገር እንደውም አሁንም ቢሆን በአፍሪካ ውስጥ የእድሜ ማጭበርበር ሰፊ ነው እና ከኛ በጣም ትልቅ የሆኑ ልጆችን ነው ያየ ነው። እኛ ግን አሁን በዋናነት መስራት መቻል ያለብን እድሜ ተኮር ስራ ላይ ነው መሆን መቻል ያለበት። እድሜ እያጭበረበርን ሄደን የትም አልደረስንም። ወጣቶች ላይ ራሱን እያወዳደርን፣ ዋናው ውድድር ላይ ራሱን እያወዳደርን ከዛ ከስር የምናፈራው ስለሌለ ያ ሰው ከውድድር በሚወጣበት ጊዜ አገራችን መሳተፍ በምትችልባቸው ውድድሮችና እንዲሁም ውጤት ማምጣት በምትችላቸው ውድድሮች ውጤት እያጣች ነው። ይሄ እንዳይሆን መደረግ ያለበት ትኩረት መስጠት ያለብን እድሜ ላይ ነው። ስለዚህ ሶስተኛው ደግሞ ይበልጥ ከዚህ የተሻለ ሊሆን ይችላል። አሁን እየተማርንበት መተናል። አራተኛው የወጣቶች ኦሎምፒክ የአፍሪካ ወጣቶች ኦሎምፒክ ላይ እነዚህ ልጆች መሳተፋቸውና መታየቱ ክልሎችም ኦኬ
ወጣቶች ልጆች ማፍራታችን እኛንም ተጠቃሚ ነው የሚያደርገው የሚል እምነት ስለሚኖራቸው የተሻለ ስራ መስራት የምንችልበት እድል ይኖራል ብዬ አስባለሁ። ስራችንም ካሁኑ የተጀመረ ስለሆነ የተሻለ ውድድር የተሻለ ስራ መስራት እንችላለን የሚል ነገር አለኝ። መቀለ ላይ ውድድሩ ይደረጋል። ከዛ ቀደም ብሎ ግን ሴኔጋል ዳካር ላይ የሚደረግ ውድድር አለ። የዓለም የወጣቶች ኦሎምፒክ ጨዋታ አለ። ለዛ ውድድር እነዚህ አትሌቶች በምን መልኩ ነው የሚዘጋጁት? ተጨማሪ ስፖርቶች ላይ ኢትዮጵያ ትካፈላለች? ምክንያቱም ቁጥሩን በጨመርን ቁጥር ነው አሸናፊነታችንን ብዙ ነገር ላገኝ የምንችለው። ቁጥሩ ባነሰ ቁጥር ከጥራትም ከብዛትም አንጻር የምናጣቸው ነገሮች አሉ። ያንን ከማድረግ አንጻር ምን ስራዎች ሊሰሩ ይችላሉ? ቀደም ብለው እንግዲህ አሁን እነዚህ ልጆች ዛሬ ውጤት አምጥተዋል። እነዚህ ልጆች ውጤት አምጥተው ከበተናቸው ልፋታችን መና ነው የሚቀር። የደከምንበት ነገር ሁሉ ውሃ እንደበላው ነው የሚቀር። ያ እንዳይሆን ሁሉም አካል በቅንጅት መስራት አለበት። በተለይ እነዚህ አሁን አንጎላ ላይ ሀገራቸውን በወጣት ኦሎምፒክ ወክለው ውጤት ያመጡ ልጆች መበተን የለባቸው። በብሔራዊ ቡድን ደረጃ ከፍ ወዳለ ደረጃ ከፍ ያለ ስልጠና እየተሰጣቸው እስከ ጫፍ እስከ ሎስ አንጀለስ ድረስ መቀጠል መቻል አለባቸው የሚል እምነት ነው ያለን እኛ። ከዚህ አንጻር ማሰልጠኛ ቦታዎች ሊኖሩ ይገባል። ብሔራዊ ቡድኑ ካምፕ ኖሮት ሊሰለጥን የሚችልበት ቦታ ሊኖር ይገባል። ብዙ ጊዜ የምናነሳው የኢትዮጵያ ስፖርት አካዳሚ ወጣቶችን ከማፍራት አንጻር ዓላማውን አሳክቷል ወይ የሚለው በደንብ ኢቫሉዌት መደረግ መነሳት አለበት። ልክ አካዳሚው የተመረቀ ሰዓት የቀድሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ያነሱት ነገር ገንብተናል አካዳሚውን፣ አሁን ስፖርተኞችን አምጡ ነበር ያሉት። ኤግዛክትሊ አሁን ወክለዋል ያገር እንግዲህ አሁን ኦሎምፒክ ላይ ስንሄድ በሁሉም ስፖርቶች በተለይ ደግሞ በምንታወቅበት አትሌቲክስ ከዛ ውስጥ ነው ማወዳደር የነበረብን። ግን ከክልሎች መልምለን በአዲስ ልጆች መልምለን አምጥተን ነው ወደ ስልጠና ገብተው ትንሽ የስልጠና ወስደው እንደውም ጥቂት ስልጠናዎች ውስጥ ይበልጥ ቢሰለጡ ደግሞ እነዚህ ልጆች የት ሊደርሱ እንደሚችሉ ማሰብ ነው። ስለዚህ እንደዚህ አይነት ቦታዎች ሴንተር ኦፍ ኤክሰለንስ መሆን መቻል አለባቸው። ብሔራዊ ቡድኖች የሚሰለጥኑባቸው ቦታዎች መሆን መቻል አለባቸው። ለብሔራዊ ቡድን ስልጠና ሁሉም ስፖርቶች ማለት ነው፣ አንድ ስፖርት ሁለት ስፖርት ብቻ ሳይሆን ሁሉም ስፖርቶች አገርን ወክለው በሚሄዱበት ጊዜ ገብተው ሌላ ሆቴል ምናምን ከምታመጣቸው ያንን ቦታ የብሔራዊ ቡድን ማዕከል ብታደርገው። አካዳሚዎች መኖር ያለባቸው በክለቦች ነው። አካዳሚዎች መኖር ያለባቸው በፌዴሬሽኖች ነው። በመንግስት ደረጃ በትልቅ ደረጃ የተገነባ ተቋም የብሔራዊ ቡድን ማሰልጠኛ ተቋም ነው ሊሆን የሚገባው። ስለዚህ እነዚህ አሁን ልጆች የብሔራዊ ቡድን ማሰልጠኛ ተቋም ቢኖረን አካዳሚው ይህንን ስራ የሚሰራ ተቋም ቢሆን እነዚህ ልጆች ከምትበትን ለብሔራዊ ቡድን ብለህ ዛው ታስቀምጣቸውና ታሰልጥናቸዋለህ። የተለያየ ውድድር የተለያየ ሚኒማ ማሟያ ውድድር ላይ እንዲገቡ እያደረክ እያያቸው እያስወጣህ የብሔራዊ ቡድንህን ኮንቲኒቲ ያለው ሰስተነብል የሆነ የብሔራዊ ቡድን ግንባታ ማድረግ ትችል ነበር። ይሄው መደረግ መቻል አለበት፣ መሰራት አለበት የሚል የጸና አቋም ነው ያለን እኛ እንደ ኢትዮጵያ ኦሎምፒክ ኮሚቴ። ይሄ ነገር ከተሰራ ብቻ ነው የኢትዮጵያ ስፖርትን ከፍ ለማድረግ የሚያስችል ስራ መስራት የሚችለው የሚል እምነት ነው ያለን። እንዳልከው ዳካር ላይ የተሻለ ውጤት ማምጣት የሚቻለው ካሁኑ ጀምሮ ትሬኒንግ፣ ካሁኑ ጀምሮ ልምምድ፣ ካሁኑ ጀምሮ ዝግጅት ሲኖረን ነው እንጂ አንድ ወር ሁለት ወር አንድ ሳምንት ሁለት ሳምንት ሶስት ሳምንት ሲቀረው የምታስገባው ምንም ብዙ ለውጥ የምታመጣበት አይደለም። ካሁኑ ጀምሮ ግን እያሰለጠንክ የምትሄድበት ነገር መኖር አለበት። ያንን ለመስራት የኢትዮጵያ ኦሎምፒክ ኮሚቴ ቁርጠኛ ነው። ምክንያቱም አሸናፊ ብሔራዊ ቡድን መገንባት ተብሎ በመንግስት የተቀመጠውን አቅጣጫ ተግባራዊ የምታደርግ የምችለው እንደዚህ አይነት ስራዎችን መስራት ስትችል ብቻ ነው። በቅርብ ጊዜያት ባህልና ስፖርት ሚኒስቴር የተለያዩ ሀገር ውስጥ የሚደረጉ ውድድሮችን በተለይ ደግሞ ከፌዴሬሽኖች ጋር የራሱ አካል አድርጎ ብዙ ውድድሮችን እያደረገ ይገኛል እና ከኦሎምፒክ ኮሚቴ ጋር እንደዚሁ ሁለተኛው ወጣቶች ኦሎምፒክን አብሮ በጋራ በመሆን አዘጋጅቷል። በባህልና ስፖርት ሚኒስቴር በኩልና በኦሎምፒክ ኮሚቴ በኩል ያለው ግንኙነት ምን ይመስላል? እንግዲህ የእውነት ለመናገር ሁለተኛው የኢትዮጵያ ኦሎምፒክ ወጣቶች ጨዋታ በስኬት እንዲጠናቀቅ ባህልና ስፖርት ሚኒስቴር የተጫወተው ሚና ከፍተኛ ነው። እጅግ በጣም አግዞናል። ኢቭን ወደ አንጎላም ስንሄድ እጅግ በጣም አግዞናል። በብዙ መንገድ እየደገፈን ያለ ሚኒስቴር መስሪያ ቤት ነው። በዚህ አጋጣሚ ሚኒስቴር መስሪያ ቤቱን እጅግ አድርገን እናመሰግናለን። እንደዚህ ነው መሰራትን መቻል ያለበት። ህዝባዊ አካሉ ስፖርቱን እየመራ መንግስት እየደገፈ መሄድ ከቻልን ለውጦች ማምጣት የሚቻልበት እድል ሩቅ አይሆንም። የኢትዮጵያ የስፖርት ፖሊሲ
እስካሁን ድረስ ያለው የስፖርት ፖሊሲም የሚለው ይሄንን ስለሆነ ህዝባዊ ተቋሙ ስፖርቱን ይመራል፣ መንግስት ይደግፋል በተለያየ መንገድ። በተለይ ከኢንፍራስትራክቸር ጋር ተያይዞ ያሉትን ጉዳዮች መንግስት በደንብ አድርጎ ይሰራል። ሌሎች ነገሮችንም ፌዴሬሽኖችንም አሶሲዬሽኖችንም ኢትዮጵያ ኦሎምፒክ ኮሚቴንም እየደገፈ ለውጥ ማምጣት በምንችልበት ስራ ላይ በጋራ ተረባርበን መስራት አለብን የሚል ነው። ይህንን እያገዙን እየደገፉን እየመሩን ስለሆነ እጅግ አድርገን ነው የምናመሰግነው። በጥሩ ሁኔታ ነው እየሰራን ያለ ነው። ይሄ ውጤት የመጣው ከክልሎች ጋር በመስራታችን፣ ይሄ ውጤት የመጣው ከከተማ አስተዳደሮቻችን ጋር በመስራታችን፣ ይሄ ውጤት የመጣው ከባህልና ስፖርት ሚኒስቴር ጋር በመስራታችን፣ ይሄ ውጤት የመጣው ከፌዴሬሽኖች ጋር በመስራታችን ነው። ስለዚህ ተቀናጅቶ ተባብሮ ተጋግዞ ሀገርን ብቻ አስቀድሞ መስራት ከተቻለ ውጤት እንደሚመጣ ማሳያ አንዱ ጨዋታ ነበር ብሎ መውሰድ ይቻላል። ምናልባት አሁን ልክ በርከት ያሉ ሀገራት ላይ የምንመለከተው ነገር አለ። ኦሎምፒክ ኮሚቴ የበርካቶቹ ስፖርት በተለይ ማህበራት፣ ተቋማት አቃፊ እንደ እናት ተቋም ነው የሚነሳውና ከዛ አንጻር በተለይም ሌሎቹ ተቋማት አሁን በተለይም ክለቦች ሲሆኑ አካዳሚዎች እንዲያቋቁሙ ሳፖርት ማድረግ ቴክኒካል ሳፖርት ግዴታ የገንዘብ ሳፖርት ብቻ አይደለም መደረግ ያለበት፣ ምክረ ሀሳቦችን ጥናቶችን ከማቅረብ አንጻር እናንተ እየሄዳችሁበት ያለው ርቀት ቀጣይ እቅዳችሁ ምንድን ነው? ምክንያቱም እነሱ ጠንካራ ሆኖ ማለት በዘዋሪ መንገድ ኦሎምፒክ ኮሚቴ ጠንካራ ነው። ምንጮቹ አልደረቁም፣ ብዙ ምንጮች ይኖሩታል። ይህን ከማድረግ አንጻርስ እንግዲህ የኢትዮጵያ ኦሎምፒክ ኮሚቴ እስካሁንም ድጋፍ እያደረገ ነው ለፌዴሬሽኖች ድጋፍ የማድረግ ስራ ነው በዋናነት የሚሰራው። በባለቤትነት ስራውን መስራት ያለባቸው ደግሞ ፌዴሬሽኖች ናቸው። የኢትዮጵያ ኦሎምፒክ ኮሚቴ ድጋፍ ነው የሚያደርገው። እስካሁንም ድረስ እያደረገ ነው። በተለያየ መንገድ በአይነትም በገንዘብም ድጋፎች ያደርጋል። አሁንም ይሄ ድጋፍ ተጠናክሮ ይቀጥላል። በነገራችን ላይ የኢትዮጵያ ወጣቶች በሚሊዮን የሚቆጠር ገንዘብ ወጪ ተደርጎ ነው ከክልሎች ከሁሉም ክልሎች ከ12ቱም ክልሎች እና ከሁለቱ ከተማ አስተዳደሮች ከ5000 በላይ አትሌቶች ናቸው በከተማችን አዲስ አበባ የተሳተፉት። በዚህ አጋጣሚ ከተማ አስተዳደራችንን እጅግ አድርገን ነው የምናመሰግነው። ይህንን የመሰለ ደማቅ ውድድር አድርጎ አትሌቶች ፈርተው እነዚያ የፈሩት አትሌቶች ደግሞ በዓለም አቀፍ አደባባይ ከፍ ሲያደርጉ ሀገራችንን የከተማው አስተዳደር የተጫወተው ሚና እጅግ በጣም የሚደንቅና የሚከበር ነውና በዚህ አጋጣሚ እነሱንም ልናመሰግናቸው ይፈልጋሉ። እንዳልኩህ ይህን ውድድር ስናዘጋጅ የኢትዮጵያ ኦሎምፒክ ኮሚቴ ፌዴሬሽኖችን እየደገፈ ነው ማለት ነው። ምክንያቱም የውድድር አክሰስ እንዲያገኙ እያደረግን ስለሆነ እየደገፍን አሁንም ከዚህ ከመደገፍ ወደ ኋላ አይደለም። ለምሳሌ ሶስተኛውን መቀሌ ላይ ስናዘጋጅ ኦልሬዲ ዞሮ ፌዴሬሽኖች ተጠቃሚ ነው የሚሆኑት ማለት ነው። አትሌቶቻቸውን አምጥተው ክልሎች አትሌቶቻቸውን አምጥተው ሲያወዳድሩ የተሻለ ፐርፎርም ያደረጉትን ደግሞ ፌዴሬሽኖች እየወሰዱ በክለቦቻቸው በተለያየ መንገድ እያደራጇቸው እነዛን ልጆች የማብቃት ስራ መስራት ይኖርባቸዋል ማለት ነው። ይህንን ፕላትፎርም የኢትዮጵያ ኦሎምፒክ ኮሚቴ አጠናክሮ ነው የሚቀጥለው። ከዛም ባሻገር ስልጠናዎች፣ የተለያዩ የሙያ ማሻሻያዎች ስልጠናዎችን ለመስጠት ደግሞ የኢትዮጵያ ኦሎምፒክ ኮሚቴ በቀጣይ በቅድ ውስጥ አካቶ ለመስራት ጥረት እያደረገ ነው ያለው። እንደው በቀጣይ ኢትዮጵያ የ2027 የአምስተኛውን የአፍሪካ ወጣቶች ኦሎምፒክ አዘጋጅ ሀገር ናት። እንግዲህ ቆይታችሁ ሉዋንዳ ጥሩ እንደነበርና እንደው በድምቀት የተደረገ ውድድር እንደነበር ቀደም ሲል አንተም ለማንሳት ሞክራልና በቀጣይ አዘጋጅ ሀገር እንደመሆናችን መጠን ኦሎምፒክ ኮሚቴ ምናልባትም ከባህልና ስፖርት ሚኒስቴር ከአዲስ አበባ እንደሚደረግ ውድድሩም ከአዲስ አበባ ከተማ አስተዳደር አመራሮች ጋርም በመሆን ምናልባት ቀጣይ ሉዋንዳ ሄዶ የነበሩ ፋሲሊቲዎችን ውድድሩን ለማዘጋጀት የነበረውን ዝግጅት እያንዳንዱን ነገር ሄዶ የማየት ሀሳብስ ይኖራሉ? በቀጣይ እንደዚህ አይነት ውድድር ስታዘጋጅ አህጉራዊ ውድድር በነገራችን ላይ የአንድ ዲሲፕሊን ውድድር አይደለም። ይሄ በጣም ብዙ ሰፊ ሁሉን አቀፍ ሰፊ ውድድር ኦሎምፒክ ማለት ነው። እንግዲህ ከመንደር ጀምሮ ከኦሎምፒክ መንደር ጀምሮ እስከ ማዘውተሪያ ስፍራ ድረስ ያሉ ማኔጅመንቶች ይጠይቁሃል። የምታመጣው 54 ሀገር ነው በአፍሪካ ውስጥ። እንግዲህ በአንጎላ 54ቱም የአፍሪካ ሀገራቶች ተሳትፈዋል። ኢትዮጵያ ውስጥም 54ቱም ሀገራቶች ይሳተፋሉ ብለህ ነው ተስፋ የምታደርገው። ስለዚህ ያንን ለመስራት አሁን በቀላሉ እንዳልከው ነከሌ ኮሚቴ ብለህ የምታዋቅረው አይደለም። በከፍተኛ ደረጃ መመራት ያለበት ስራ ነው። የሀገራችንን ኢሜጅ ከፍ የሚያደርግም ስራ ስለሆነ ማለት ነው። ከተማችን ወይም ኢትዮጵያ ስትመረጥ በዋናነት የኢትዮጵያ ኦሎምፒክ ኮሚቴ ፕሬዘንቴሽን አቅርቧል ለአኖካ ጠቅላላ ጉባኤ። ከተማችን ምን እንደምትመስል አሁን እየተሰሩ ያሉ የስፖርት ማዘውተሪያ ስፍራዎች፣ ተሰርተው የተጠናቀቁ የስፖርት ማዘውተሪያ ስፍራዎች፣ በከተማችን ውስጥ ያሉ በመንገድ ስታልፍ የምትመለከታቸው ውብ የሆኑ የማዘውተሪያ ስፍራዎች፣ እነዛ ሁሉ ሲቀርቡ የ54ቱም የአፍሪካ ሀገራት የኦሎምፒክ ኮሚቴ ፕሬዝዳንቶች የጠቅላላ ጉባኤ አባላቶች ተደምመው ነበር ሲመለከቱ የነበረውና
እጅግ በጣም ነው የረኩት። በአዲስ አበባ ሁኔታ ጭምር ማለት ነው፣ በአዲስ አበባ ለውጥ ጭምር ነው የተደሰቱትና በሙሉ ድምፅ ነው ኢትዮጵያ እንድታስተናግድ 54ቱም ሀገራቶች የፈቀዱት። ስለዚህ ታላቅ ኃላፊነት የተጣለብን፣ ኃላፊነታችንን ደግሞ የኢትዮጵያን ሕዝብና መንግስት በሚመጥን መንገድ መወጣት ይኖርብናል። ያንን ለማድረግ ሁሉም ባለድርሻ አካላት በዚህ ስራ ውስጥ መሳተፍ ይኖርባቸዋል። ሁሉም ባለድርሻ አካላት፣ ሕዝቡም እንግዳ ተቀባይነቱ ይታወቃል። ሕዝቡም ጭምር ነው በዚህ ጉዳይ ላይ የሚሳተፉ ማለት ነው። ስለዚህ ሕዝባችን፣ መንግስታችን በከፍተኛ ሁኔታ ተሳትፈን 54ቱም የአፍሪካ ሀገሮች መዲናቸው ላይ ነው የሚመጡት፣ ከተማቸው ላይ ነው የሚመጡት። ከተማቸው ምን እንደምትመስል ምን ያህል እንግዳ ተቀባይ እንደሆንን እንዲሁም ደግሞ የተለያዩ ውድድሮችን ማዘጋጀት የሚያስችል አቅም እንዳለን አሳይተን በክብር ተቀብለን በክብር የምንሸኘው ውድድር ይሆናል ብዬ ተስፋ አደርጋለሁ። መንግስትም ሌሎች አካላቶችም በደንብ አድርገው በዚህ ጉዳይ ላይ ይረዳሉ ብለን እናስባለን። ይሄ ጉዳይ የመንግስትና የህዝባችን ጉዳይ ነው። የአንድ የኢትዮጵያ ኦሎምፒክ ኮሚቴ ብቻ ጉዳይ አይደለም፣ ትልቅ ጉዳይ ነው። ምክንያቱም 54 ሀገር ስታመጣ አገር ነው ሪፕሬዘንት አድርገው የሚመጡት፣ የሚቀበለውም አገር ነው። ስለዚህ የመንግስትና የህዝባችን ጉዳይ ነው። እኛ የማገዝ ስራ የመደገፍ ስራ ነው ሊሆን የሚችለው ማለት ነው። የኔ ጥያቄ ምንድነው ምናልባት የስፖርት መሰረተ ልማቱ እዛ ያለው ውድድሩን ለማዘጋጀት የተሰራው መሰረተ ልማት ምናልባት እንደ ልምድ ማየት ቢቻል ያነሳው ነገር ትክክል ነው። የኢትዮጵያ ኦሎምፒክ ኮሚቴም በቅድ ውስጥ አለ። ከዚህ በፊት የተለያዩ ውድድር ያዘጋጁ ሀገራቶችንም ማየትና ልምዳቸውን መቅሰም ያስፈልጋል። እንዴት ነው እንደዚህ አይነት ትላልቅ ውድድሮች 54 ሀገሮች መጥተው ከ30 እስከ 33 የሚደርሱ የስፖርት ዲሲፕሊኖችን ስታወዳድር ምንድነው ከነሱ ልንማር የሚገባው? እንዴት ነው ውድድሩን መምራት መቻል ያለብን? እንዴት ነው ቪሌጁን ማድረግ መቻል ያለብን? እንዴት ነው የስፖርት ማዘውተሪያ ስፍራዎችን ማድረግ ያለብን? ሎካል ኦርጋናይዚንግ ኮሚቴ እንዴት ነው የተዋቀረው? ከአኖካ ጋር የነበረው የስራ ግንኙነት ምን ይመስላል? ምናምን የሚለውን በደንብ ከሰሩት አካላቶች ጋር ኤክስፒሪየንስ ሼር ማድረግ አለብን ብዬ አስባለሁ። በነገራችን ላይ አንጎላ ውስጥ ያየናቸው የስፖርት ማዘውተሪያ ስፍራዎች እጅግ በጣም የሚያስደምሙ በጣም የሚገርሙ የስፖርት ማዘውተሪያ ስፍራዎችን አይተናል። እኛ ሀገር አሉ፣ ነገር ግን መቃኘት ያስፈልጋል። ከስፖርቱ ከዲሲፕሊኑ አንጻር ምን ያስፈልጋል፣ ምን ጎሏል፣ እንዴት አድርገን እናስተካክለው የሚሉት አሁን ላይ በተለይ እየተጠናቀቁ ያሉ ስቴዲየሞች አሉ። ኤግዛክትሊ እነሱን ወስደን አዲስ አበባ ላይ የአዲስ አበባ ስቴዲየም አለ፣ አቃቂ ቃሊቲ እየተጠናቀቀ ያለ ስቴዲየም አለ፣ ሌሎችም ስቴዲየሞች አሉ። የማዘውተሪያ ስፍራዎች ደግሞ አሉ፣ ልምምድ መስሪያዎች። አብዛኛውን ጊዜ የሚቸግርህ ልምምድ መስሪያ ነው። መወዳደሪያ ቦታ አንድም ልትሰራ ትችላለህ፣ ግን የመለማመጃ ቦታዎች፣ የትሬኒንግ ቦታዎች፣ የዝግጅት ቦታዎች ናቸውና ይሄ ደግሞ በብዛት በበቂ ሁኔታ በከተማችን እየተሰራ ነው። ተሰርቷልም አይተናል። እነዚህ ነገሮች ተጠቅመን ጥሩ ውጤት ጥሩ መስተንግዶ ማድረግ እንችላለን። እንደ ሀገራችንንም ከፍ ማድረግ እንችላለን። እውነትም ኢትዮጵያ አዲስ አበባ እውነትም የአፍሪካ መዲና ናት የሚያስብል ዝግጅት ማዘጋጀት ይኖርብናል። በዋናነት ግን እንደው ጥያቄው እንዴት ታሰበ የ2027ቱን አምስተኛውን የወጣቶች ኦሎምፒክ ለማዘጋጀት? አሁን ያለን መሰረተ ልማት በእርግጥ የተወሰነ ያክል በቂ ነው ማለት እንችላለን። ቀደም ሲል አንተም ጠቅሰዋል። አቃቂ ቃሊቲ ስቴዲየም አለ፣ አዲስ አበባ ስቴዲየም፣ አዲስ አበባ ስቴዲየምም እንደዚሁ የተሻለ አቋም ላይ ነው አሁን የሚገኙት እና በቀጣይ ውድድሩን ለማዘጋጀት እነዚህ ተዘጋጅተዋል። ሌሎቹን መጨመር ነው የሚሆነውና ሀሳቡ ከየት መጣ? እንግዲህ በዚህ ጉዳይ ላይ መንግስታችንም በጎ ፈቃደኛ ነው። ሁለተኛ ነገር ደግሞ የኢትዮጵያ ኦሎምፒክ ኮሚቴ አሁን በነገራችን ላይ በከተማችን ያሉት የልማት ስራዎች፣ በከተማችን ያሉት የስፖርት መሰረተ ልማት ለውጦች፣ ከተማችን እያማረች እየደመቀች መምጣቷ፣ የኮሪደር ልማቱ፣ እነዚህ ነገሮች ስትመለከት እና ደግሞ አንዳንድ ሀገሮች ላይ ሄደን ባየነው ሁኔታ የኢትዮጵያ ምርጥ ውድድር ማዘጋጀት የምትችል ሀገራችን በቃ ማስተናገድ የሚችል አቅም አላት ብለህ እንድትወስን የሚያደርግ ነው። ስለዚህ ያንን ታሳቢ አድርገን ነው ቅድም እንዳልኩም የኢትዮጵያ ኦሎምፒክ ኮሚቴ ፕሬዚዳንትም ፕሬዘንት የተደረገው እና ማብራሪያ የተሰጠበት ፕሬዘንቴሽን የቀረበበት ሁኔታም እንደዛ እንዲያስቡን ያደረጋቸው። ሌሎች እንኳን እኛን አይደለም ሌሎቹ አፍሪካ ሀገሮችም በብቃትና በምርጥ ሁኔታ ኢትዮጵያ ማስተናገድ ትችላለች የሚል አቋም ነው የያዙት። እንግዲህ በሙሉ ድምፅ መወሰንም ትልቅነት ነውና ያ ነው የሀገራችን ልማት። አሁን እየመጣ ያለው እድገት፣ አሁን እየመጣ ያለው የከተማ ለውጥ፣ አሁን እየመጣ ያለው የስፖርት መሰረተ ልማት ይህንን ውድድር ለማዘጋጀት የሚያስችል አቅም ሀገራችን ፈጥራለች። አካባቢ የተገነቡ የስፖርት ማዘውተሪያዎች ፈጥራለች የሚል እምነት
ስለያዝን ነው ጥያቄውም የቀረበው። መንግስትም እምነት ስላለው ማድረግ እንችላለን የሚል ስላለው በመንግስት በጎ ፈቃደኝነት ታክሎበት ይህንን ውድድር ወደ ኢትዮጵያ አምጥተናል። እንግዲህ እንደዚህ አይነት ትልልቅ ውድድሮችን ስናስተናግድ እንደ ሀገር በተለይም ከሶፍት ከሃርድ ፓወሩ በተጨማሪ የገራገር ዲፕሎማሲውን ከፍ የማድረግ አቅም አለውና ከዛ አንጻር በተለይም አሁን የመጣንበት ርቀት አሁን ኢትዮጵያ ኦሎምፒክ ኮሚቴ ትልቅ ኢቨንት ነው ይዞት የመጣው። ምክንያቱም ከዚህ ቀደም ትልቅ ውድድር ምናነሳቸው ረጅም ዓመት 20-30 ዓመት ተሻግሯል። ይሄ ማምጣቱ ምን ማለት ነው? ራሱ ትርጉሙ እንግዲህ የአፍሪካን ዋንጫ እንመልከት። የአፍሪካ ዋንጫ በሁሉም ያው እግር ኳስ ተወዳጅ ስፖርትም ስለሆነ በሁሉም የአፍሪካ ሀገራቶች ተመልካች ይኖረዋል ብለን ታሳቢ እናደርጋለን። ይሄ ደግሞ 54ቱም ሀገራቶች የሚሳተፉበት ነው። የ54ቱም ሀገራቶች የሚዲያ ፐርሶኔሎች የሚመጡበት ውድድር ነው። ኢትዮጵያም እኮ አንጎላን እያስተዋወቀች ነበር አይደል? በራሳችን ሚዲያ አንጎላን እያስተዋወቅን ነበር። አንጎላ ላይ የተደረገ ውድድር እያለን የአንጎላን የመሰረተ ልማት የአንጎላን የስፖርት መሰረተ ልማት እያስተዋወቅን ነው። በተመሳሳይ እኛም ሀገር እነዚህ 54ቱም ሀገሮች ሲመጡ የራሳቸውን የሚዲያ ፐርሶኔል ጭምር ይዘው ነው የሚመጡት። የዓለም አቀፍ ሽፋንም የሚኖረው ውድድር ስለሆነ አይኦሲም የሚያውቀው አፍሪካ ናሽናል ኦሎምፒክ ኮሚቴ አሶሲዬሽኑም የሚያውቀው ስለሆነ በሰፊ የሚዲያ ሽፋን ውስጥ ማግኘቱ በራሱ ሀገራችንን ገጽታዋን ከፍ የሚያደርግ ስራ ነው ሊሆን የሚችለው ማለት። ቅድም አንተ እንዳልከው ሶፍት የሆነውን ፓወራችንንም መጠቀም የምንችልበት እድሉ ሰፊ ነው የሚሆነው ማለት ነው። 54 ሀገር ማስተናገድ በ54ቱም ሀገራቶች የኢትዮጵያን ስም በተደጋጋሚ ጊዜ እንዲጠራ ማድረግ ማስቻል አንዱ ትልቅ የዲፕሎማሲም ውጤት ነው ብሎ መውሰድ የሚቻል ይመስለኛል። አሁን ይህንን ውድድር 2027 ላይ ነው የምናስተናግደው። ከዛ በኋላ 2029 ላይ ደግሞ የዓለም ዋንጫ ነው 2028 ዞሯል። ያንን የማስተናገድ ጥያቄ ያቀርበናል። ከዛ ውጭ ደግሞ 2029 አለበለዛ ደግሞ 30 ላይ የዓለም አትሌቲክስ ሻምፒዮናን ለማዘጋጀት እንደዚሁ ጥያቄ ያቀርበናል። ይህንን በስኬት ማጠናቀቅ ሀገራችን ያለችበትን ስፖርቱ መሰረተ ልማት ያለበትን ሁኔታ ምን ሊያሳይ ይችላል? ምንስ እንደ ፋውንዴሽን ሊሆን ይችላል? ምክንያቱም እዚህ ላይ ጠንካራ ጎኖችንም እንደዚሁም ደካማ ጎኖችንም ለማሻሻል አንደኛው በር የሚከፍተው እንደዚህ አይነት ውድድሮችን መሰል ውድድሮችን ማዘጋጀት ስለሆነ ምን በር ሊከፍትልን ይችላል እንደ ሀገር? በዋናነት አሁን ያልከው ነገር ነው በጣም ትልቁ ገዢ ሀሳብ። ኢትዮጵያ በርካታ በዚህ ደረጃ ቅድም ባልኩት በተሻለ ፐርፎርማንስ በተሻለ ኦርጋናይዜሽን በተሻለ ጥራት ይህንን ውድድር ማዘጋጀት ከቻልን ለቀጣይ ላሉ ዓለም አቀፍ ውድድሮች ፋውንዴሽን መሰረት ነው የሚሆነው። አፍሪካ እግር ኳስ ውድድርን ለማዘጋጀት ያቀረብነው ጥያቄ የዓለም አቀፍ የዓለም ሻምፒዮናን በአትሌቲክስ ስፖርት ለማድረግ ያቀረብነው ጥያቄ እነዚህ ሁሉ በተሻለ ኢትዮጵያ አቅም አላት መፈጸም ትችላለች የሚል መልእክት የሚያስተላልፍ ነው የሚሆነው ማለት ነው። የ27ቱ መንደርደሪያችን ነው፣ ለብዙ ነገሮች መንደርደሪያችን ነው የሚሆነው። ሌሎች ዓለም አቀፍ ውድድሮችንም ለመጠየቅ በድፍረት ለመጠየቅ የ27ቱ መንደርደሪያችን ነው የሚሆነው ማለት ነው። ስለዚህ በጣም በትልቁ ተዘጋጅተንበት ከፍ ባለ መንገድ ሌሎች አራቱ ከመጡበት የአራቱ ውድድሮች ከመጡበት መንገድም በላይ አስበን ነው መስራት ያለብን ብዬ አስባለሁ። ምክንያቱም ፊውቸራችንን ነው እኛ ማሰብ ያለብን፣ ነገን ነው ማሰብ ያለብን። ሀገራችን ከፍ ያለች ሀገር መሆኗን ለዓለም ማሳየት የምንችልበት እድልም ስለሆነ እነዚህ ነገሮች ላይ በከፍተኛ ሁኔታ መስራት ይኖርብናል። ፋውንዴሽን ነው ብዬ አስባለሁ፣ መሰረት ነው ለሌሎች ውድድሮች። አሁን ኦሎምፒክ ኮሚቴ እየሰራ ያለው ስራ አለ። በተለይም ኢትዮጵያን ከማስተዋወቅ እንደዚሁም ውድድሮችን የተረሱ ውድድሮችን ወደ መድረክ ከማምጣትና እነሱን ተሳትፎን ከማሳደግ የውድድር እድሎችን ከመፍጠር አንጻር የሄዳቸው ርቀቶች አሉ። ከዛ ውጭ ግን ከኦሎምፒክ ኮሚቴ ውጭ በባህልና ስፖርት የተመዘገቡ ወደ 38 የሚጠጉ ፌዴሬሽኖች፣ ማህበራት አሉ። ከኢትዮጵያ ኦሎምፒክ ኮሚቴ ምንድነው መማር ያለባቸው? ምንስ መውሰድ አለባቸው? ሁሉም ነገር ተሞክሮ የሚጀምረው ከሀገር ውስጥ ነው፣ ከቅርብ ካለ ሰው ነው የሚጀምረውና ከዛ አንጻርም ሌሎቹ ምን ማግኘት አለባቸው? እኔ ይሄ የሁለተኛው የኢትዮጵያ ኦሎምፒክ ወጣቶች ጨዋታ ብዙ ትምህርት ሰጥቷል ብዬ አስባለሁ። ብዙ ትምህርት ከተማርንበት አንዳንድ ጊዜ ከራሳችን ነው ትምህርት መውሰድ መቻል ያለብን። በአጭር ጊዜ ወጣቶችን አሰባስቦ ውድድር አድርጎ መልምሎ በዓለም አቀፍ አሳትፎ በዚህን ያህል ውጤት ማምጣት ከተቻለ እታች ወርዶ ቢሰራ ምን ያህል ለውጥ እንደሚመጣ ማሳያ ነው። ስለዚህ ፌዴሬሽኖቻችን፣ ክለቦቻችን፣ ሌሎችም በስፖርቱ ዘርፍ ያሉ የተሰማሩ አካላቶች በሙሉ
ወጣት ላይ መስራት የሚለውን ከንግግር ባለፈ በተግባር ማሳየት መቻል አለባቸው። ያ ነው የኢትዮጵያ ኦሎምፒክ ኮሚቴ ያዘጋጀው የሁለተኛው ወጣቶች ኦሎምፒክ ጨዋታ ትምህርት የሚሰጠው ይሄን ነው። እኛም ተምረንበታል። ለካ እውነትም አለን ፖቴንሻል። ዝም ብለን የተወሰኑ ኃይሎች ላይ ብቻ ጥገኛ ሆነን የተቀመጥነው። እነዛ ሰዎች በሚጠፉበት ሰዓት እነዛ ሰዎች እድሜም አለኮ በእድሜ ምክንያት ከውድድሩ ሲወጡ ኢትዮጵያን ከፍ የሚያደርጉ ሌሎች ወጣቶችን ደግሞ እያጣን ነው። ያ ደግሞ የሆነው አተን ሳይሆን የአሰራር ድክመታችን ነው። አሁን ግን መስራት ከቻለን ይሄው ማምጣት እኮ ይቻላል። በውድድሩን ከጥቅምት 15 እስከ 23 አድርገን ነው እንግዲህ ወደ አንጎላ ደግሞ ይሄድ ነው ታህሳስ 1 ነው እንግዲህ አስብ። ስለዚህ በመሃል ያለችው ህዳር ወር ብቻ ነበረች ማለት ነው። ይሄንን ህዳር ወር ላይም የተለያዩ የትሬኒንግ ምናምን ስራዎች ነበር ሲሰሩ የነበረው። በዚህ አጭር ጊዜ እንደዚህ አይነት ውጤታማ ስራ መስራት ከተቻለ ታዲያ ሌሎች ስራዎችንስ ለምን መስራት አንችልም ብለው ፌዴሬሽኖች አቅደው ወጣቶች ላይ መስራት መቻል አለባቸው። ታች ወርዶ በተለይ ከክልሎች ጋር ክልሎች ለዚህ ውድድር ያደረጉት አስተዋጽኦና የከፈሉት መስዋዕትነት እጅግ በጣም የሚከበር ነው። የክልሎቹም ውጤት ነው፣ የከተማ አስተዳደሮቹ ውጤት ነው። ስለዚህ ፌዴሬሽኖቹም ከክልሎች ጋር በደንብ እጅና ጓንት ሆነው እታች ወርደው ከሰሩ አገራችንን ሊያስጠሩ የሚችሉ በርካታ ስፖርተኞች አሉት። በ140 ሚሊዮን ህዝብ ውስጥ 11 12 እና 20 30 40 50 አትሌቶች ታጣለህ እንዴ? አታጣም። በየትኛውም ስፖርት ማለት ነው፣ በሁሉም ስፖርቶች አታጣም። ያንን ሳይንሳዊ በሆነ መንገድ ደግሞ ትሬኒንግ እየሰጡ ሳይንሳዊ መንገድ በሆነ መንገድ ደግሞ እያዘጋጇቸው ወደ ዓለም አቀፍ ወደ ስፖርቱ አደባባይ ማምጣት ወደ ውድድሩ ማምጣት የሁሉም ፌዴሬሽኖች ኃላፊነት ነው ብዬ አስባለሁ። ከዚሁ ጋር በተገናኘ ከቤኒሻንጉል ጉሙዝ እንግዲህ የጦሪና የፈንጂ የተገኙ ቀደም ሲል ማለት ነው እና ሁሉም ክልሎች ምናልባት ካላቸው የፖቴንሻል ኤሪያ የምንለው አለ በክብደት ማንሳት ከቤኒሻንጉል ጉሙዝ ተገኝተዋል እነዚህ ወጣቶች። ከዛ ባለፈ ደግሞ እንደዚሁ ባጭር ርቀትም ከዛ አካባቢ በብዛት አትሌቶች ይወጣሉ እና እንደው ታዳጊዎች ላይ ወጣቶች ላይ መስራት ከሚለው በዘለለ ደግሞ እነኚህ ፖቴንሻል ኤሪያዎችን አድሬስ በማድረግና ክልሎች እዛ ላይ በደንብ እንዲሰሩ ከማድረግ ምናልባትም አቅጣጫ እስከ መስጠት ደረጃም ሊደርስ ይችላል። ድጋፍ ከመስጠት በተጨማሪ ክትትል የማድረግ ውስጥ ሀሳብ አለ ወይ? በነገራችን ላይ አሁንም ወደ አንጎላው ልመለስልህና በ800 ሜትር ወንዶች አንደኛ ወጥተናል። የወርቅ ሜዳሊያ አምጥተናል። እንግዲህ ይሄ ልጅ ቅድም እንዳልኩት ለመጀመሪያ ጊዜ ነው በኢትዮጵያ ኦሎምፒክ ላይ የተሳተፈው እና ለመጀመሪያ ጊዜ ነው ወደ አዲስ አበባ የመጣው። ከዛ በኋላ ፓስፖርትም የኢትዮጵያ ኦሎምፒክ ኮሚቴ በአዲስ መልክ እንደ አዲስ ፓስፖርት የለውም ፓስፖርት እና አዲስ ፓስፖርት ወጥቶለት ወደ አንጎላ ስንወስደው አዲስ ልጅ ነው። ግን የተፎካከረው ከነ ኬንያ ከነ ናይጄሪያ ከነ ሳውዝ አፍሪካ ከነ ቱኒዚያ ከነ ኢጅፕት ማጣሪያውን አልፎ እንደገና ደግሞ ከነዚህ ማጣሪያውን ካለፉት ጋር ኮምፒት አድርጎ አንደኛ ወጥቶ ያው ባይ ፋር ነው የበለጣቸው እውነት ለመናገር። ስለዚህ ከተሰራ ሁሉም ቦታ ላይ ፖቴንሻል እንዳለ ማሳያ ነው። መርጊያ ሂካ የሚባለው ልጅ ማለት ነው። በተመሳሳይ 3000 ሜትር ያሸነፈችው 5000 ሬስ ዎክ እንዲሁ ሌሎች ውጤቶችን ብትመለከት 1500 ሴቶች የመጣው ውጤት ብር ነሐስ ያመጡ 3000 ሜትር መሰናክል 2000 ሜትር መሰናክል ያመጣናቸው ውጤቶች ስትመለከት ነገ ተስፋ አለን ከሁሉም ክልሎች። እነዚህ እንግዲህ ከትግራይ፣ ከኦሮሚያ፣ ከአዲስ አበባ፣ ከሲዳማ የተገኙ አትሌቶች ናቸው። ከሁሉም ክልሎች ላይ ፖቴንሻል እንዳለ ማሳያ ነው። ትግራይ አሁን ስናነሳ ብስክሌት ራሷን ከትግራይ፣ ከኦሮሚያ፣ ከአዲስ አበባ የተገኙ ልጆች ናቸው። ስለዚህ እነዚህ ፖቴንሻል አለን። ያንን ፖቴንሻል በአግባቡ መጠቀም ከቻልን ውጤታማ መሆን እንችላለን። ሁሉም ክልል ላይ ፖቴንሻል አለ። አጭር ሯጭ ፖቴንሻል አለ፣ ከተሰራበት ፖቴንሻል አለ። መካከለኛ ከተሰራበት ፖቴንሻል አለ። ክልሎች ላይ በደንብ መሰራት የሚጠበቀው እንትን መሆን የለበትም። ይሄ የለበጣ መሆን የለበትም። እንዲሁ ዝም ብለህ ለመናገር ብለህ የምትናገረው ወጣቶች ላይ መስራት ሚዲያ ላይ መጥቶ ወጣቶች ላይ መስራት ስላልክ አይደለም። በተጨባጭ ልክ አሁን በተሰራው መንገድ በተግባር አጭር ጊዜ እንደዚህ አይነት ለውጥ ከመጣ ለምንድን ነው ታዲያ በሰፊው አቅደን የማንሰራው ብሎ ማሰብ ያስፈልጋልና በዛ ከተሰራ ሁሉም ጋር ፖቴንሻሎች አሉ ብዬ አስባለሁ።
ባለፉት ዓመታት ምናልባትም አንደኛው የኢትዮጵያ ስፖርት ስብራት ተብሎ የሚነሳው ውድድሮች መቋረጣቸው፣ የትምህርት ቤት ውድድሮች እንደዚሁም ሌሎች ውድድሮች መቋረጣቸው ነበር። በዚህ ምክንያት የተሰጠው ልየታና እንደዚሁም ልማት ላይ ትልቅ ተጽዕኖ ነበረው። በቀጣዮቹ ዓመታት አሁን ኦሎምፒክ ሲባል ሁሉንም ስፖርቶች ስለሚያካትት ነው። አሁን ነጥለን እግር ኳስ፣ አትሌቲክስ ከማንሳት ይልቅ ሁሉንም ስለሚያካትት ምን መሰራት አለበት? ተሰጥኦን ከመለየት አዳጊዎች ላይ ከዛ በተጨማሪ የለየነውን ተሰጥኦ ደግሞ ማበልጸግ ማሳደግ ላይ ከመስራት አንጻር ምን አይነት መንገድ ብንከተል ነው በአጭር ጊዜ ነን ካመጣን በረጅም ጊዜ እቅድ ደግሞ ማሳካት የምንችላቸው ነገሮች ለማሳካት ምን ስራዎችን መስራት አለብን? እንግዲህ አትሌቶች አሉት ፖቴንሻሉ ያለው ክልል ላይ ነው፣ ከተማ አስተዳደሮች ላይ ነው። እዛ ቦታ ላይ ክልሎችም ከተማ አስተዳደሮችም በቁርጠኝነት ወጣቶች ላይ የየራሳቸውን ክለቦችም የየራሳቸውን አካዳሚ ፈጥረው ወጣቶች ላይ መስራት፣ የወጣቶች ውድድርን ከቀበሌ ጀምሮ ውድድሮች እያደረጉ መቀጠል በየጊዜው ማለት ነው። ከዛ ደግሞ እንደ ኢትዮጵያ ኦሎምፒክ ኮሚቴ ደግሞ እንደነዚህ አይነት ውድድሮችን አገር አቀፍ የሆኑ ውድድሮችን ፌዴሬሽኖችም አገር አቀፍ የሆኑ ውድድሮችን ከየታች የፈራውን ውድድር እያመጡ ቅድም ወዳልኩ ነጥብ ልመለስ። ታዲያ እነዚህ ከፈሩ በኋላ የተሻለ ውጤት ያመጡትን ደግሞ ከለየን በኋላ መበተን ነው ወይ ያለብን? ስለዚህ በብሔራዊ ቡድን ስም አድርገን የብሔራዊ ቡድን አባላቶች አድርገን ቅድም ባልኩ መሰረት ልክ አሁን አካዳሚውን ወደ ሴንተር ኦፍ ኤክሰለንሲ ወደ ብሔራዊ ቡድን እንቀይረው እንደተባለው ወደ ብሔራዊ ቡድን ታስገባቸውና እነዚህ ሰዎች በየጊዜው ታሰልጥናቸዋል። ከነሱ የተሻለ ሲመጣ እኮ ታስወጣለ፣ ችግር የለውም። የተሻለ ነው አይደል የሚቀመጠው? ሁሌም የተሻለ ስለሆነ የሚመረጠው እድል እየሰጣቸው እየሄዱ እየመጡ የሚኒማ እንዲያሟሉ እድል እየሰጠ የውድድር አክሰስ እንዲያገኙ እያደረካቸው በሁሉም ስፖርቶች ነው፣ በአንድ ስፖርት አይደለም። እንግዲህ በሁሉም ስፖርቶች የብሔራዊ ቡድን ማሰልጠኛ ተቋም ታደርገውና ሴንተር ኦፍ ኤክሰለንስ ታደርገውና በዛ መንገድ ልጆችን እያፈራህ ትሄዳለህ ማለት ነው። ተስፋም ያደርጋሉ እኮ አሁን እነዚህ ልጆች ትላንትና አገራቸውን ወክለው በአንጎላ የወርቅ ሜዳሊያ፣ የብር ሜዳሊያ፣ የናስ ሜዳሊያ ይዘው መጥተው ለምትበትናቸው ከሆነ እኮ ነገ ተስፋ ይቆርጡብሃል። በምትፈልገው መንገድ አይሄዱልህም። ወደ ዳካርም ስትወስዳቸው ወደ ሎስ አንጀለስም ስታመጣቸው በብሔራዊ ቡድን አቅፈህ እኮ ነው ማምጣት ያለብህ። በወጣት ብሔራዊ ቡድን እያልክ ከዛ ደግሞ በታዳጊ ብሔራዊ ቡድን እያልክ ከዛ ወደ ዋናው ብሔራዊ ቡድን እያልክ እነዚህ ልጆች እያመጣሃቸው ከታች ጀምሮ በውድድር ስርዓት ውስጥ አሳድጋቸው ዋና ኦሎምፒክ ላይ ስታመጣቸው ውጤታማ ይሆናሉ። አሁን ግን ዝም ብለን የተወሰኑ ሰዎች ላይ ብቻ ዲፔንድ ሆነን ውጤት መጠበቅ የዋህነት ነው። በምንም ታምር ሊሆን አይችልም። በዛ ሰርተንም ውጤት ልናመጣ አንችልም። ውጤት የሚመጣው በዚህ መንገድ መሰራት ሲጀምር ነው የሚል እምነት ነው ያለን። ምናልባት አሁን የብሔራዊ ቡድን ቅድም ማነሳልኝ እና በተደጋጋሚም ካንተ በተጨማሪም ብዙ ባለሙያዎች ያነሱታል የብሔራዊ ቡድን ጉዳይ። በአትሌቲክሱ በእግር ኳሱም ሻዶ ቡድን እያንዳንዱ አሜሪካን መኖር አለበት ተብሎ ይታሰባል። ይሄም ነው እንግዲህ በርካታ ሀገራትም ውጤታማ የሆኑበት የቅብብሎች ጉዳይ ነው። አንድ ቦታ ብቻ የተሰራ ጉዳይ አይደለም። ከዚህ አንጻር ከዚህ በፊት እነዚህ ነገሮች አለመኖራቸው ኢትዮጵያ ምን አሳጣት እንደ ሀገር? ይሄው አንጎላ ላይ ያገኘነውን ውጤት አተን ነበር። በጣም ትልቁ የምናጣው ለምሳሌ ይሄ ውድድር አድርገን ወጣቶችን መልምለን ባንሄድ ኖሮ እኮ ቅድም እንዳልኩ ነው በአትሌቲክስ የመዘገብናቸው 4-5 አትሌቶች ናቸው። በሳይክል የመዘገብነው 3-2 አትሌቶች ናቸው። በተመሳሳይ በክብደት ማንሳትም ጭራሽም አልመዘገብንም። ስለዚህ ክብደት ማንሳት ላይ 6 ሜዳሊያዎችን እናጣ ነበር ማለት ነው፣ የለንም። በሳይክል 8 ነው ያሳተፍነው፣ 2-3 አትሌት ነበር መዝግበን የነበረው። ይሄንን ውጤት እናጣ ነበር ማለት ነው። ስለዚህ ወጣቶች ላይ መስራት ዋጋ እንደሚከፍል ማሳያ ነው። በዚህ መንገድ መቀጠል መቻል አለብን። በዚህ መንገድ መስራት አለብን። ቅድም እንዳልከው ስብራቱን መጠገን የሚቻለው ምናልባትም ባለፉት ዓመታት በዓለም ሻምፒዮናና በኦሎምፒክ ውጤት ማጣታችን አንዱ ምክንያት የተሰናሰለ ከስር ጀምሮ እስከ ላይ የሄደ ስራዎች ባለመስራታችን ነው። የተወሰኑ አካላቶች ላይ ብቻ ዲፔንድ ማድረጋችን ነው። በወጣቶች በነገራችን ላይ የምናሳትፈው ተመሳሳይ ፊት ነው አይደለም። በወጣቶች ላይ ራሱ ከሌ የሚባል አትሌት እናሳትፍና ዋናው ላይ ከሌ ላይ የሚባለው ነው የምታሳትፈውና ምንድነው ታዲያ ለውጥ የምታመጣው? ተመሳሳይ ፊት እያሳየ ያኛው ሰውዬ እኮ እድሜውን እየጨረሰ ነው ያለው። ታች ሲወርድ የተሻለ ብቃት ስላለው ታች ያሉትን አሸንፎ ይመጣልሃል። ወደ ዋናው ሲሄድ ደግሞ ከሚፎካከረው ከሱ እድሜ እኩል ስለሆነ ሊሸነፍ የሚችልባቸው እድሎች ሰፊ ይሆናሉ። ይሄ እንዳይሆን ነው መሰራት መቻል ያለበት። ቅድም እንዳልከው ስብራቱን ማስተካከል የሚቻለው ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድም እንደተናገሩት አሸናፊ ብሔራዊ ቡድን በሚቀጥሉት 10 ዓመታት እንገነባለን የተባለው ማቅጣጫ ተግባራዊ ማድረግ የምንችለው ወጣቶች ላይ ስንሰራ ነው።
በወጣቶች ላይ ማመን ይኖርብናል። አሁን ጥሩ ነው እኮ እግር ኳስ ፌዴሬሽንም እኮ አሁን ባለፈው አንደር 70 ጥሩ ውጤት አመጣል፣ አፍሪካ ዋንጫ አለፈ። እነዚህ ልጆች በክለብ ሲታቀፉ እንዳይጠፉ ግን ጥንቃቄ ማድረግ ያስፈልጋል። መቼስ አንድ ላይ ከማሽታቸው ከአንደር 70 አንደር 20 ከአንደር 20 ወደ ዋና ቡድን እያልክ አታሳድጋቸው። በክለብ ውስጥ ይታቀፋሉ። ከክለብ ፐርፎርማንሳቸውን እያየህ እያመጣሃቸው እያሳደግካቸው የምትሄድ ስለሆነ ማለት ነው። ስለዚህ እነዚህ ልጆችን እየተንከባከቡ ማሳደግ ያስፈልጋል። ሴንተር ኦፍ ኤክሰለንስ እንዲኖረን የሚፈልገውም ለዛ ነው። ዋና ብሔራዊ ቡድንን እየተንከባከብክ የምታሳድግበት ተቋም ሊኖርህ የሚገባውም ለዛ ነው። ሆቴል ዝም ብለህ ያቀረብክ የሆነ ከሆቴል ወደ ሜዳ እየወሰድክ ምናምን ነገር ከሚሆን አንድ ቦታ ላይ ምግብም እዛው የሚመገቡበት ትሬኒንግ የሚሰሩበትም እዛው ቦታ ላይ መዝናኛቸውም እዛው ቦታ ላይ አድርገህ ከሰራህ ለውጥ ማምጣት የሚቻልበት ጊዜ ሩቅ አይሆንም። እንደተባለውም የተቀመጠውንም አቅጣጫ በ10 ዓመት ውስጥ በሁሉም የስፖርት ዘርፎች ጠንካራና ተፎካካሪ እንዲሁም ውጤታማ ብሔራዊ ቡድን ገንብተን ሀገራችንን በስፖርቱም ዘርፍ ከፍ የምናደርግበት እድል ሰፊ ይሆናል ብዬ አምናለሁ። ምናልባት ከዚህ በፊት እንግዲህ በቦክስ ስፖርት ኢትዮጵያ በኦሎምፒክ ትወከል ነበር። ከአታላንታ ኦሎምፒክ ጀምሮ ማንሳት እንችላለን እና ምናልባት በቦክስ ስፖርት መሳተፍ የምንችልበትን አጋጣሚ እንደው ሚስ ያደርገናልና በቀጣይ ኦሎምፒክ ኮሚቴ ምን ሀሳብ አለው የቦክስ ስፖርትን ወደ ኦሎምፒክ በማምጣት? እንግዲህ የተከበሩ ዶክተር አሸብር ወልደ ጊዮርጊስ የኢትዮጵያ ኦሎምፒክ ኮሚቴ ፕሬዚዳንት በዛሬውን በሰጡት መግለጫ ላይ የኢትዮጵያ ኦሎምፒክ ኮሚቴ በሰጠው መግለጫ ላይ በዝርዝር ስለ ቦክስ ሲቹዌሽን አብራርተናል። ቦክስ በተለይም አይባ የሚባለው ተቋም ታግዷል፣ ተሰርዟል። ፓሪስ ላይ በነበረ ኮንፈረንስ ተሰርዟል። ደብዳቤም ተጽፏል ለየሀገራቶች ከእንደዚህ አይነት ቦክስ ፌዴሬሽኖች ጋር ግንኙነት ያላቸው የኖክ ወይም ናሽናል ኦሎምፒክ ኮሚቴዎች በሎስ አንጀለስ ኦሎምፒክ ላይሳተፉ ይችላሉ በሚል ማለት ነው። አዲስ ቦክስ ፌዴሬሽን ደግሞ በዓለም አቀፍ ደረጃ ተቋቁሟል፣ ወርልድ ቦክሲንግ የሚል ማለት ነው። አሁን 152 ሀገራቶች ሜምበር ሆነውበታል። 152 ወርልድ ቦክሲንግ ብለ ጎግል አድርገ ብታይ 152 ሀገሮችንም በዝርዝር ያቀርብልሃል። ስለዚህ እኛ ከተሰረዘው ቦክስ ጋራ አብረን መቀጠል አንችልም። እንደ ተቋም ሀገራችንንም ውጤት እንድታጣ አንፈልግም፣ ወይም ደግሞ ተሳትፎ እንድታጣ አንፈልግም በኦሎምፒክ ላይ። ከዛ አንጻር ነው። ነገር ግን የኢትዮጵያ ኦሎምፒክ ኮሚቴ ኃላፊነት አለበት። በቀጣይ ከቦክስ ጋር ተያይዞ ያሉ ችግሮችን ለመፍታት ሂደቶች፣ ስራዎች ጀምሯል። ያንን ስራ አጠናክሮ ቀጥሎ አትሌቶቹ ተጠቃሚ እንዲሆኑ እንፈልጋለን። በምንም ታምር አትሌቶቹ ተጎጂ እንዲሆኑ አንፈልግም። ምክንያቱም ስፖርታችን ነው፣ የምንወደው ስፖርት ነው። በዓለም አቀፍ ደረጃ በኦሎምፒክ ስፖርቶች የተሳተፍንበት ምናልባት በቀጣይ የብሔራዊ ቡድን ከመገንባት አንጻር ኦሎምፒክ ኮሚቴ ምን ሀሳብ አለው? ብሔራዊ ቡድን መገንባት ሳይሆን የወርልድ ቦክሲንግ አባል የሚሆን ፌዴሬሽን ኃላፊነት አለበት የኢትዮጵያ ኦሎምፒክ ኮሚቴ። ይህንን የመስራት ግዴታውን ይወጣል። እስካሁን ለምን ዘገያችሁ? ምክንያቱም ፓሪስ ላይ የተወሰነ ከዛ በኋላ መሄድ ነበረባችሁ። ቀጥታ እናንተ ስለሚመለከት ነው። ቢያንስ ከህዝባዊ ክንፉና የመንግስታዊ ክንፉ አንድ ላይ ተቀናጅቶ ይህንን መስራት ስላለበት እናንተ ከባህልና ስፖርት ሚኒስቴር ከሚመለከተው አካል ጋር በመሆን ብዙ በፌዴሬሽኖች ሲመሰረቱ እንመለከታለን። ያ እንዲቋቋምና ኢትዮጵያም ወደ ውድድር መድረክ እንድትመለስ አሁን ከዚህ ቀደም ከጣቢያችን ጋርም ቆይታ ያደረጉት የኢትዮጵያ ኦሎምፒክ ኮሚቴ ፕሬዚዳንት ዶክተር አሸብር ወልደ ጊዮርጊስ ያነሱት ሀሳብ ነበረ። በቀጣይ ይህንን ለመመለስ እንሰራለን ብለዋል። ይሄን ለመመለስ ጊዜው እየገፋ ነው የሚሄደው። ለሎስ አንጀለስ ቀድመ መስራት አለብን። ከሎስ አንጀለስ ቀደም ብሎም ከተሻለ አሁን ዳካር ላይ ማሳተፍ እንዲቻል ይሄ ፌዴሬሽን መመስረት አለበት። አሁን ገፍታችሁ መሄድ የለባችሁ እናንተ። ይህንን በዋናነት እቅድ አድርገን እየሰራን ያለነው ስራ ነው። እንደተባለው አንዳንድ ነገሮች ለማስተካከልም ጊዜ ስለሚጠይቀን ያንን ነው ጊዜ የወሰድነው። አሁን ግን ለአትሌቶቹ ስንል በነገራችን ላይ እኛ አሁን የኢትዮጵያ ኦሎምፒክ ኮሚቴ ለአትሌቶቹ ካለው አትሌቶቹ እንዲሳተፉ ካለው ጽኑ ፍላጎትና እምነት አንጎላ ጠይቀናል። ቢያንስ በቦክሲንግ ፌዴሬሽንም እንኳን ባይሆን ልጆቹ ሊሳተፉ የሚችሉበትን ፕላትፎርም አዘጋጁልንና ይሳተፉ የሚል ነገር ነበር። ኖ ነው ያሉት። ምክንያቱም አኖካ አንዱ የአይኦሲ ሜምበር ነው። ስለዚህ የአይኦሲን ሕግና ስርዓት አክብሮ ነው የሚሄደው። ኖ የእናንተ ፌዴሬሽን በዛ መንገድ የተቃኘ አይደለም፣ ስለዚህ ቦክሲንግ አትወዳደሩም የሚል ውሳኔ ነው የወሰዱት እና እንደዚህ አይነት ነገሮች ቶሎ መቋጨት አለባቸው። ዳካርም ላይ
እነዚህ ልጆቻችን ሊሳተፉ የሚችሉበት እድል ካለ መሳተፍ መቻል አለባቸው። ሎስ አንጀለስ ላይ በተመሳሳይ። ስለዚህ ኢትዮጵያ ኦሎምፒክ ኮሚቴ ይህን ጉዳይ መፍታት አለበት፣ መስራት አለበት፣ የራሱን የቤት ስራ መወጣት አለበት። ይህንን በቅርቡ እንወጣለን ብዬ ተስፋ አደርጋለሁ። ምናልባት አሁን ካነሳኔ አዳጊዎች ላይ ያየን የመጣውን ውጤት ተመለከትን። እንደ ስጋት የሚነሱ ጉዳዮች አሉ። አትሌቶችን፣ ስፖርተኞችን ዜግነት የማስቀየር ጉዳይ። በዚህ ጉዳይ ላይ አሁን ከጀርባ የሚነሱ ነገሮች አሉ። ያንን የማጥራት ነገር በቀጣይ መንግስታዊ አካሉም እንዲከታተለው ከማድረግ አንጻር ኢትዮጵያ ኦሎምፒክ ኮሚቴ ምን ሀሳብ አለው? ይሄ እንግዲህ እውነት ለመናገር አገርን እና ሕዝብን ከመናቅ እንዲሁም ደግሞ ካለመውደድ አገራችን ከፍ እንድትል ካለመፈለግ የሚመነጭ ጉዳይ ካልሆነ በስተቀር ገና የዓለም አቀፍ ውድድር ያላገኙ አዳዲስ አትሌቶችን ብቅ ሲሉ ዜግነት ለማስቀየር የሚሯሯጡ አካላቶች በእውነት በጣም ሊታረሙ ይገባል። የኢትዮጵያ ሕዝብም ተው ሊላቸው ይገባል። ይህን ጉዳይ በተመለከተ እንግዲህ ቀጣይ ምን መሰራት አለበት የሚለው መንግስትም ትኩረት አድርጎ መስራት መቻል ያለበት ይመስለኛል። በዚህ ጉዳይ ላይ ቀላል ነገር ስላልሆነ ማለት ነው። ወጣቶች ኦሎምፒክ ላይ የተመለከትናቸው ልጆች እንደዛ አይነት መስመር ውስጥ እየገቡ ነው። ኢቭን መልምለን ራሱ ልናወዳድር ከወሰድን በኋላ ራሱ እናወዳድራለን ብለን ስም ዝርዝር ከላክን በኋላ ራሱ ያጣናቸው ልጆች አሉ። ስለዚህ እነዚህ አይነት ነገሮች እንዳይኖሩ ጥንቃቄ መደረግ መቻል ያለበት ይመስለኛል። ይሄ ተገቢም ስላልሆነ ማለት ነው። ነገ ሀገርን፣ ህዝብን ወክለው ከፍ ወዳለ ደረጃ ሊደርሱ የሚችሉ አትሌቶችን ካሁኑ እየመነተፉ የሚሄዱ ሰዎች መታረም መቻል ያለባቸው ይመስለኛል። መንግስትም ትኩረት በዚህ ጉዳይ ላይ መስጠት አለበት ብዬ አስባለሁ። እንግዲህ ምናልባት ከዚህ በፊት ዜግነት ቀየሩ ምናምን የሚባለው ወይ ከፌዴሬሽኑ ወይ ከምናምን አልተመቸንም፣ እንደዚህ ተደርገን የሚል ጥያቄ ያቀረቡ ነገሮች ነበሩ። አሁን ይሄ ግን ገና ወጣቶች ናቸው አይደል? ገና ከወጣት ብቅ ሲሉ ወደ እንደዚህ አይነት ነገሮች ማስገባት እነማን ናቸው እንዴት ናቸው ምናምን የሚለውን መንግስት በትኩረት መስራት መቻል አለበት በዚህ ጉዳይ ላይ ብዬ አስባለሁ። ምናልባት እነዚህ ወጣት ወይም በዚህ በሉዋንዳ በተደረገው አራተኛው የአፍሪካ ወጣቶች ኦሎምፒክ ጥሩ ውጤት ያስመዘገቡ ልጆች ቀጣይ እንደዚሁ ዳካር ላይ ውድድር አለ። ከፍ ሲል ደግሞ በቀጣይ በ2028 ሎስ አንጀለስ ኦሎምፒክ አለ። አሁን በቀጣይ እንደው በሎስ አንጀለስ ኦሎምፒክ ለምንሳተፍበት ውድድር እንደው ምን ፍንጭ መሆን ይችላሉ ማለት እንችላለን? ከተሰራባቸው በደንብ ከተሰራባቸው በደንብ እንክብካቤ ከተሰጣቸው ቅድም እንዳልኩት በብሔራዊ ቡድን ደረጃ ታቅፈው የተለያዩ ውድድሮች የውድድር አክሰስ እንዲያገኙ ማድረግ ከተቻለ አሁን ባለው አቅም አሁን ባሉት ወጣትነት ያሳዩት አቅም በትሬኒንግ በሳይንሳዊ ስልጠና ከታገዘ ሀገራችንን ከፍ የሚያደርግ ውጤት በሎስ አንጀለስ ሊያመጡ ይችላሉ ብዬ አስባለሁ፣ አምናለሁ። ግን ይሄም የሆነው በደንብ መሰራት ሲጀምር ነው። እነዚህ ልጆች በትነሃቸው እንደገና ፍለጋ ከሄድክ ከባድ ነው። ግን እነዚህ ልጆች ይዘህ ያመጡትን ውጤት ታሳቢ አድርገህ ቅድም እንዳልኩት የብሔራዊ ቡድን ማሰልጠኛ ተቋም ይዘህ እያሰለጠንክ እያስወጣ ለዛ ማዘጋጀት ከቻልክ ውጤታማ መሆን የምንችልበት እድሉ ሰፊ ነው። ምክንያቱም እነዚህ ልጆች ናቸው አይደል አሁን የኬንያን አትሌቶች አሸንፈዋቸዋል። የሳውዝ አፍሪካን፣ የናይጄሪያን፣ የአፍሪካን አሸንፈዋል። ተፎካካሪያቸውም እነዚህ ናቸው። በኦሎምፒክም ላይ በዓለም አቀፉም ላይ ተፎካካሪያቸው እነዚህ ናቸው ሊሆኑ የሚችሉት። በእድሜ አብረው ከፍ እያሉ ሲሄዱ ተፎካካሪያቸው ሊሆኑ የሚችሉት እነዚሁ ናቸው። በደንብ መተዋወቁ አለ። ኤግዛክትሊ መተዋወቁ አለ፣ ምኑ አለ። ስለዚህ ከፍ እያሉም ሲሄዱ አብረዋቸው እነዚህ ነው የሚወዳደሩት። በወጣትነት እንዳሸነፏቸው ስለሚያውቁ በዛም ይበልጥ ደግሞ በሳይንሳዊ ስልጠና እየታገዙ ሲመጡ ደግሞ ፖቴንሻሉም አላቸው። በውስጥ በስልጠናውም ሲታገዙ የተሻለ ውጤት ማምጣት የሚችሉበት እድል ሰፊ ነው የሚሆነው። ይሄ ግን የሚሆነው ሲሰራ መስራት የሚገባው አካል በአግባቡ ስራውን መወጣት ሲችል። ምናልባት እነዚህ ልጆች ከተመለሱ በኋላ እንዳይበተኑ መንግስትን የጠየቃችሁበት አጋጣሚ አለ? ባካችሁ በብሔራዊ ቡድን ተይዘው ቢቆዩልን፣ ቀጣይ ዳካር የዓለም ወጣቶች ሻምፒዮን አለ፣ ቀጣይ ሎስ አንጀለስ አለ። እነኚህ ልጆች በብሔራዊ ቡድን ይዞ መቀጠሉ የተሻለ ነው የሚል በእናንተ በኩል የሄዳችሁበት ርቀት አለ? አዎ እንግዲህ ዞሮ መንግስትም እነዚህ ልጆች በእውነት ለመናገር የጀግና አቀባበል ነው ያደረገላቸው። ባህልና ስፖርት ሚኒስቴር እጅግ አድርገን ነው የምናመሰግነው። በተለይ ሚኒስቴር ዴኤታውም ተገኝተው ክቡር አቶ መኪዩ መሐመድ ተገኝተው በቦታው ላይ ለልጆቹ መልእክት አስተላልፈዋል። ጥሩ መልእክት ነው ያስተላለፉት። ወጣቶች ላይ ከሰራ ለውጥ እንደምናመጣ
ወጣቶችም መነቃቃት እንዳለባቸው ይሄ ጅምራቸው እንደሆነ እንጂ የመጨረሻቸው እንዳልሆነ ነገ በትላልቅ አደባባዮች በትላልቅ መድረኮች በትላልቅ የስፖርት መድረኮች ሀገራቸውን ሊያስጠሩ የሚችሉ አትሌቶች እንደሆኑ መልእክት አስተላልፈውላቸዋል። በዛም ደስተኞች ናቸው። ቀጣይም ከመንግስት ጋር መሰራት የሚገባውን ስራ እኛ እንሰራለን። ግን ደግሞ ቅድም ያልኩ ነገሮች ናቸው በዋናነት ፌዴሬሽኖቹ። ምክንያቱም አትሌት የሚይዘው ብዙ ጊዜ ፌዴሬሽን ነው። ስለዚህ ፌዴሬሽኖች ይህንን ኃላፊነት ወስደው በደንብ መስራት አለባቸው ብዬ አምናለሁ። ከመንግስትም ባሻገር ፌዴሬሽኖቹ ናቸው ኃላፊነት። መንግስት አቅጣጫ ነው ሊያስቀምጥልህ የሚችለው። አቅጣጫውን የመተግበር የመወሰን የመስራት ጉዳይ ግን የፌዴሬሽኖች እና የሌሎች ባለድርሻ አካላቶች ጉዳይ ነው የሚሆነው ማለት ነው። እንግዲህ የኢትዮጵያ ኦሎምፒክ ኮሚቴ ምክትል ዋና ጸሐፊ የሆኑት አቶ ገዛኸኝ ወልዴ እዚህ ስቱዲዮ ድረስ ተገኝተው የተለያዩ ሀሳቦችን በተለይም አራተኛውን የአፍሪካ ወጣቶች ኦሎምፒክ በተመለከተ ስላካፈሉን ሀሳብ እጅጉን እናመሰግናለን። በቀጣይ በሌሎች ሀሳቦችም እንግዳ ሆኖ እንደሚቀርቡ ተስፋ አድርጋለሁ። እኔም ስለጋበዛችሁኝ ማብራሪያ እንድሰጥ እድል ስለሰጣችሁኝ እጅግ አድርጌ አመሰግናለሁ። ፋናን እግዚአብሔር ይስጥልኝ። ምናልባት የምታስተላልፈው መልእክት ካለ እድሉን እንስጥ አቶ ገዛኸኝ። በደንብ ተነጋግረናል። መልእክቶቹ ተነስተዋል። ጥሩ ነገር አስተላልፈናል። ስለጋበዛችሁን በኢትዮጵያ ኦሎምፒክ ኮሚቴ ስም እጅግ አድርጌ አመሰግናለሁ። እኛም እጅጉን እናመሰግናለን። ተመልካቾቻችን ፋና ፕላስ ፋና ስፖርት ዘወትር ሰኞ፣ ረቡዕና አርብ ከ12 ሰዓት እስከ 1 ሰዓት የሚያደርገው ቆይታ ዛሬ ረቡዕ የተለያዩ ሀሳቦችን በተለይም የኢትዮጵያ አራተኛውን ኦሎምፒክ ጨዋታዎች በተመለከተ አንስተን ውይይት አደረግን። በቀጣይ ሊሰሩ የሚገባው ጉዳዮችንም እንደዚሁ አንስተናል። ቆይታ ያደረግነው ልዩ በለጠና እኔ እንደዚሁ ወርቅነህ ጋሻው ነበር ቆይታ ያደረግነው። ቆይታችን እዚህ ጋር ያበቃል። ሰናይ ምሽት ይሁንላችሁ። ሰናይ ጊዜ